ምንድነው ግራ ያለሽ ነገር? ምንድነው የምትፈልጊው? እኔ ራሴ ንብረቱን እቀበለዋለሁ። ለምን በኋላ እናንተ ካሰራችሁ በኋላ ከእስር ከወጣ በኋላ ንብረቴ ላሽሽብኝ ይችላል። ስለዚህ ምንድነው እኔ ራሴ አስማምቼ ቃስ ብዬ እንትን ብዬ ንብረቴን ከተቀበልኩ በኋላ ጥፋተኛ ነው። አዎ አሳስራለሁ። ወንጀል የሚባል ነገር የለም። ምን ልትሰራ መጣ ደግሞ? ምንድን ሰውዬው ወደዛ አይደለም። ምንድን ነው የፈለግከው አንተ? አገባም ወደዛ። ኧረ በእናትህ ወደዛ አይደለም። እኔ በቃ እሱን እኔ ለራሴ ጉዳይ እየጠበቀ ነው እኮ እኔም ፈልገዋለሁ። መጨቃጨቅ መጋጨት አይጠበቅባትም። ምንድን ነው የፈለግከው? እኔ አንተን ላናግር ነው። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ቤተሰቦች ያው ኢክራምንም ማሳሰረናታል፣ እግዚአብሔር ይመስገን። አሁን ሰላም ይሆናል ብዬ አስባለሁ። ያለው ነገር ያው ኢክራም ላይ በኢክራም በኩል ሲመጡብን ለነበሩት ነገሮች በሙሉ አሁን እረፍት እናገኛለን ብዬ ተስፋ አደርጋለሁ ቤተሰቦቼ። እና እናንተም ያው ያላችሁትን ስላደረግንላችሁ ደስ ይላችኋል ብዬ አስባለሁ። ሁላችሁም ኮሜንት ላይ ስትናገሩ ነበር፣ ኢክራምን አስወጣት ከዚህ ቤት እያላችሁን ነበር። እና ያው ለአንዴና ለመጨረሻ ጊዜ እንዳትመለስ አድርገን ቆልፈንባታል። ከአሁን በኋላ ኢክራም የምትባል ሴት እኛ ቤት አትደርስም ማለት ነው ቤተሰቦቼ። ሳሚ ገና በጣም ቸኮልኩ ማለት አሁን ገነት የምትሆን ወንድሟን ልታሰርባት አትፈልግም። ወይኔ ናቲ፣ ኧረ በእናትህ ዝም በል እስቲ። እኔ እኮ እንዲያውም ተንገላጀችኩኝ፣ ህፃን ሆንኩ፣ ሞኝ ሆንኩ። ስንት ጊዜ ነው የኛ የተሸወረ? ስንቴ ነው የተጭበረበረ? ስለዚህ እኔ እንጃ። አንተ ምንድን ነው ቆይ? የእኔ ሀሳብማ አይታሰሩ እኮ አይደለም፣ ግን ከዛ በፊት ቢያንስ ማስጠንቀቂያ ብንሰጣቸው ምናምን አሪፍ አይመስልም? ድንገት ወስደ ማሳሰር ማለት እኮ በጣም ናቲሾ፣ አንዴ ህግ እጅ እኮ ከገቡ እኮ ከባድ ነው እኮ። እሺ እነሱ ያረጉን ነገርስ? እስካሁን ማስጠንቀቂያ አልሰጠናትም እኛ ለኢክራም? ስንቴ ነው አታርጌ የተባለችውን እያደረገች እስካሁን ድረስ በትዕግስተኛ የጠበቅናት እሷ? ስንቴ ነው? በእርግጥ እኮ ያደረገችን ቀጥታ ነገር የለም፣ ግን በቃ ቢያንስ እስቲ አሁን እየተፈጠሩብን ያሉት ነገሮች በእሷ ከሆነ የሚመጡት እስቲ ትንሽ እንረፍበት። አሁን እኮ ህግ የሚፈታው ነገር ነው። እኛ ስላስጠነቀቅናት ወይ ደግሞ እኛ የሆነ ነገር ስላልናት ሳይሆን ህግ በቃ እንትን ብሎ መርምሮ ችግር ካለባት የሚፈርድባት፣ ከሌለባት ደግሞ ይለቃታል። አሁን እኔ ላይ ለምንድን ነው አንተ እኔን ጥፋተኛ አድርገህ የምታስበው? እንዴ ሳሚ፣ አንተ ህግ መርምሮ ይለቃታል። እሺ አሁን ይቺ በዚህ ምክንያት ገብታ በሌላ ወንጀል ቢያዝባትና ሌላ ነገር በዛ ጦስ እዛው ቀርታበት ካለ ማን ወንጀል ስራ ያላት? እዛው ትበስብስ። ምክንያቱም ዛን ቀን በግድ ትመሰክራለህ ብሎ እንዴት ነው በግድ ሰው የሚመሰክረው? ይልቅ እንዴ አሁን እኮ ውሸት አይደለም የመሰከርኳ፣ ያየውን ነገር ነው። ምን እያለች ነበረ? ከኔ ጋር ነው የምትጣላው እያለች ነበር እኮ ወንድሜ ላይ መሰክራለሁ ብሎ። አይወላ አሁን ዛሬ የጠራውክ እሷም የለችም አይደለ? ምንም የሚያስፈራ ነገር የለም። ወንድሟን ጠርቼዋለሁ። ወንድሟ ይመጣል። ድጋሜ ደግሞ ፖሊሱንም ጠርቼዋለሁ። ስለዚህ ወንድሟን ዛሬ እናስይዛለን። ናት ምንም የሚያስፈራ ነገር የለም። ግዴታ መጠየቅ አለበት እሱም ቢሆን። ሳሚ በእናትህ እኔ ፈርቻለሁ። ምንም የሚያስፈራ ነገር የለም። በቃ ለምን መሰለህ አሁን ኢክራምን አሳስረን እሱን የማናሳስርበት ምክንያት የለም። ከታሰሩ ሁለቱም ጥፋተኞች ሰዎች፣ ጥፋተኛ ሰው መታሰር መጠየቅ አለበት አይደለ? ስለዚህ ግን ሀሳብ ምንድን ነው አንተ? አሁን ጋር ሀሳቤ ወይ የገነቱን ወንድም ማሳሰር በቃ። አንተ ይቅርብ፣ እሷ አልፈለገችም፣ በቃ እንዲታሰር ወንድም አልፈለገችም። በራሴ መንገድ እቀበለዋለሁ እያለች ናቲ። አንተ ብትሆን ወንድምህ ምንም ቢያጠፋ እንደው የምታሳስረው ይመስላል? አታሳስረውም። ይሄ ነገር የሚሰማኝ ትረዋለህ፣ የሆነ ነገር ታደርጋለህ እንጂ አታሳስረው። ኧረ እንደዛ ብሎ ነገር የለም። ይኸውልህ በቃ ከተቀጡ ሁለቱም ይቀጡ። እሱም ቢሆን ይኸውልህ አሁን ገነት የፈራችው ወንድሟ ስለሆነ እንጂ ሌላ ነገር አይደለም። ይሄ እቀበለዋለሁ ምናምን የምትለው እየዋሸች ነው። ይሄ ንብረት የእሷ ንብረት ብቻ አይደለም፣ የኔም ንብረት። እኔም የእሷን ንብረት ማስመለስ ፈልጋለሁ። ስለዚህ እዛ በህግ ቦታ ሄዶ
ድጋሚ ይፈርማታል ንብረቱ። ከሸጠም ደግሞ ይከፍላል። በቃ እንዴ እስካሁን ሁሉንም ዝም ስላልን ነው እዚህ ደረጃ የተደራረሱ። እንደዚህ እየተሰቃየን ያለ ነው እኮ ነገሮችን እየተጃጃልን ይሁን እያለን እኮ እያለፍን ነው። ለአንሳ የለም አልመጣም። ከዛ በኋላ አይደለም አታገኘውም። ዝም ብለህ ደውዬ ጠርቼዋለሁ፣ ሸውጄዋለሁ። ና ከእኔ እናንተ መታረቅ አለብን፣ ስለ ንብረቱ ማውራት አለብን ብዬ ጠርቼዋለሁ። ስለዚህ ይመጣል አሁን። ከዛ በፊት ግን እኔ ፖሊሱ ቢመጣ ደስ ይለኛል። ምክንያቱም ድንገት ያኛው መጥቶ እሱ ከመጣ ሊሮጥብን ይችላል። ስለዚህ ይኸውልህ ናቲ ምንም እኮ እንትን የሚለን እኔ ይኸውልህ ከአሁን በኋላ ማንም ቢያጠፋ ሌላ ጣጣ ውስጥ ነው የሚከተል። ሌላ ምንም የሚከተል ነገር የለም። እንዲሁም ከአሁን በኋላ ይኸውልህ ፖሊስ ጓደኛ ስላገኘው የሚቀረኝ ሰው የለም። እንዳለ ነው ማሳስራችሁ። አንድ የሚቀረኝ ሰው እናንተ ምን እየሰራችሁ ነው? እየተከታተልኩ ነበረ ስልክ ስታወራ ማለት ነው። አንተ ያማል እንዴ? ከየት ነው የመጣሽው? ከየትም ልምጣ። አረገን በእናትሽ አንተ ተው አልኩህ እኮ። ለምንድን ነው ከእሱ ጋር እንትን የምትለው? አንተ ለእሱ ልመሰክር ነው? እኔ አይደለም። ምን ያየ ነገር ነው የምመሰክረው? አንተ ንብረቴን እንዳጣ ነው እንደምታረገኝ? አይደለም ይሄ ልጅ በቃ ዝም በል ተው ብያለሁ አይደል? በህግ መከሰሳ ሲጀመር እየመጣ ነው። እኔ ነኝ የማውቀው አንተ ነህ እንዴ? ስለ ህግማ የህግ አካላቶቹ ናቸው የሚያውቁት። ህግ ያውቃል አይደል እንዴ? እኔ ንብረቴን መጀመሪያ እቀበላለሁ። አይደለም እኔ እንዴት ልቶሽ? አሁን ለፖሊሱ ነግሬያለሁ። ፖሊሱ እየመጣ ነው። መጠየቅ አለበት። አንዴ ከከሰስኩት እሱ መታሰር አለበት። ራሴ ነኝ ጎትቼ የምወስደው ብዬ ባለፈው እኮ ተናገርኩ አይደል እንዴ? ሲጀመር ፈጠነ እንደጠፋ አይተሻል አይደል? ከቤታችን የት ልትይዥ ነው? የት ልትይዥ? እኔ እያወራሁት ነው። እኔ እና እሱ እየተነጋገርን ነው አልኩህ እኮ በቃ። እኔ አይገባኝም። ዞሮ ዞሮ ይሄ ልጅ መጥቶ መታሰር አለበት። ፖሊሱ መሰከርና ናቲ ከኔ ጋር ነው የምትለው። ኧረ እኔ የለሁበትም። ለምንድን ነው የሌለ ነው? ለምንድን ነው የሌለበት? ይከሰሳል። እንትን ትላለህ። ካለበዛ አንተም ትታሰራለህ። እኔ ከገኒ ጋር መጣላት አልፈልግም። ምንም ለአንቺ ነው። ዞሮ ዞሮ ንብረትሽ ይመለሳል። ግን እኔ እኮ ልጅሽ ነኝ አይደል እንዴ? ከተፈታ ይሸጣል። የት ነው የምታገኘው? ንገረኝ። አሁን እሺ፣ አለመሸጡን በምን እርግጠኛ ነሽ? አልሸጠማ። በምን? እሱ ስላለሽ ስለተና ሁሉም ቦታ እንትን ስላልኩ ነው በቃ። ግን እኔ ከሷ ጋር መጣላት አልፈልግም። በቃ ናቲ ከኔ ጎን አትሆንም? ዝም በላ። ከኔ ጎን አትሆንም? ይሄ ልጅ ታሰረ አይደል? ከተፈታ በኋላ ንብረቴን ከተሸጠ እኮ ያገባ ግን እሱ ከነገጧት በዋስ ሊወጣ ይችላል። ዘመዶቹ ሊያስወጡት ይችላል። አባቱ ሊያስወጣው ይችላል። ስለ ህግሽ አልገባሽም ማለት ነው። ይኸውልሽ ምን እንደሚያደርጉ ልንገርሽ። እኔ ነግሬሃለሁ ብቻ። ወይ መሬቱን ይመልሳል፣ ከሸጠ ደግሞ መክፈሉ ማይቀር ነው። እኔ እሰጥሻለሁ ብሎኛል። ተረጋጋ አንተ። ሲጀመር ፖሊሱ እየመጣ ነው። አሁን ይነግርሻል። በቃ ስላለ ነው አይመጣም። እንደው ፈጠነ እናያለን። እኔ ቤቱ ድረስ ነው ይዤለት ነው። አዎ ቤቱ ድረስ ይዞ ክፍለ ሀገርም ካለ ወንጀል ሰርቶ ነው ሰረቅ። ከመስረቅ እኮ የሚተናነስ ነገር የለም። በቃ ምንም ወንጀል የሰራ የለም። እና አሁን እኔ ምክንያት ነው አይደል? እናንቺ እንዲህ መጨቃጨቅ አለብን። እኔ ለፖሊሱ እናገራለሁ ምንም ወንጀል እንዳልሰራ ማለት ነው። አንተ ንብረቴን እንዳጣ ነው እንደ እኔ ሰው ሀገር የደከምኩበት እንዴ? እንዳታጭ እኮ ነው እየለፋ ያሉት። ሳሚ አንድ ነገር ብለህ ስማኝ። እሱ ታስሮ ማለት ነው ከተፈታ ያኔ ነው ንብረቱን የሚሸጠው። አሁን እንዳልሸጠ ስማኝ፣ በዘዴ ይቀበልና ንብረቴን እኔ ራሴ ያደረገውን ሁሉ ለፖሊስ እንትን ብዬ ራሴ ነኝ የማስይዘው። ከዛም በኋላ ያኔ ይበሰብሳል። አሁን አንተ ተወው በቃ። እሺ አሁን በቃ አትረብሽ። አይመጣልህም። ቆይ እሺ ይኸውልሽ አሁን ጠርቼዋለሁ፣ ፖሊሱንም ፈጠነንም ጠርቼዋለሁ። ስለዚህ አትበጥብጪ። አንቺ ለወንድምሽ ብለሽ ነገሮችን አታበላሽ። እኔ ለወንድሜ ብዬ አይደለም ንብረቴን መቀበል አለብኝ። ተረጋግጥ፣ አትንካኝ። ሰላም እንዴት ነው አለቃ? ሳጅን ሰላም አልመጣም። እኔ እንዴት እሷ መሀል ላይ እያለች እንዴት ይመጣል ብለን ግን እየመጣው ነው ብሎኛል። እንዴ ዞሮ ዞሮ አለቃ እስቲ አስረዳት ስላለው ነገር፣ ንብረቷ እንዴት እንደሚመለስ ንገራት እስቲ። እኔ ምንም ልትሰማኝ አልቻለች። እኔ ራሴ እቀበለዋለሁ አልኩት። ምንድነው ግራ ያለሽ ነገር? ምንድነው የምትፈልጊው? እኔ ራሴ ንብረቱን እቀበለዋለሁ። ለምን በኋላ እናንተ ካሰራችሁት በኋላ ከእስር ከወጣ በኋላ ንብረቴ ላሽሽብኝ ይችላል። ስለዚህ ምንድነው እኔ ራሴ አስማምቼ ቃስ ብዬ እንትን ብዬ ንብረቴን ከተቀበልኩ በኋላ ጥፋተኛ ነው። አዎ አሳስራለሁ። ወንጀለኛ የሚባል ነገር የለም እኮ ነገራት። አንቺ የምትቀበይበት ምንም አይነት ምክንያት የለም። ማንም ሰው ከህግ በላይ ሊሆን አይችልም። ሁሉም የሚተዳደረው በህግ ነው። ሁሉም ሰው ከህግ በታች እንጂ ከህግ በላይ አይደለም። ተረዳሽኝ? ስለዚህ ለአንቺ ለስጋት ምናምን እንደዚህ እንትና እንዳይገባሽ። በስርዓቱ መሰረት
በህጉ መሰረት ይሄዳል። ህጉ ነው እንትን የሚልልሽ እንጂ አንቺ የምትቀበይበት ምናምን ነገር አይሰራም ማለት ነው። ተረዳሽኝ? አንቺ ላይም የሚፈጠር ነገር የለም። በጣም አስፈላጊ ደግሞ ከሆነ ደግሞ አንቺ ጋር የህግ ከለላ እንዲደረግልሽ ማድረግ እንችላለን። እሷ ይኸውልህ አለቃ አሁን የፈራችሁ ወንድሟ ስለሆነ እኔ ይገባኛል እንጂ እንደዚህ አሁን ንብረቱን ይመልስልኛል ምናምን እሱ ቆየ እንትን ካለ ንብረቱን እርግጠኛ ነኝ ሸጦታል። አልሸጠም ልጁ አለቃ ልጁ ጸባዩ በጣም ተቀይሯል። አንቺ እንደምታስቢው አይደለም። እንዳይሸጥ እኮ አድርጌያለሁ እኮ መሸጥ እኮ አይችልም። በቃ መሸጥ ይችላል። እኔ የፈረምኩትን ብቻ ነው እኔ እንትን ሰነዱን ሁሉ መቀበል የሚፈልገው እንጂ መሸጥማ አይችልም። አይሸጥማ። አይ እንደዛ ሳይሆን በቃ ከተሸጠም እንዲመለስ እናደርጋለን። ሁሉንም ነገር ህግ ቦታ ሄዳን እኛ በራሳችን መንገድ እናጤነዋለን። እንዴ አንቺ ምንድነው ያስፈራሽ? ይሄን ያክል ግን በቃ ንብረትሽ ይመለሳል። እንዴ ሰውዬ እስር ቤት እኮ ከገባ በኋላ ንብረቱን ከመለሰ ለምን እንደማይወጣው ይወጣል እኮ። ይገባኛል። አንቺ የፈራሽው ቤተሰብም እንዳይሰማ ምናምን ነው። እኔ ስለ ቤተሰብ አይደለም ነው እንደዛ ነው ከቤተሰብ ይበልጣል እኮ። ታዲያ ለምንድን ነው እንዳይታሰር ነው? በቃ እኔ ራሴ እቀበላለሁ ብዬ ነው። አይ ግን እንደዛ የሚሆነ እሱ ቢፈራ ቢሰጥሽ ኖሮ ማለት ነው የዛውን ይሰጥሽ ነበር። በዛ ላይ ደግሞ የዛኔ ታመሽ እንኳን መች ራራልሽ መች አዘነልሽ እንዴ? ስለዚህ ይመጣል አለቃ። እንደ ኢክራም እንደወሰድካት ጆሮን ይዘህ ነው እንሄዳለን። መደረግ ያለበትን ነገር እናደርጋለን ማለት ነው። ምንም አይነት ስጋት እንዳይገባል። አይ ለደህንነቴ እሰጋለሁ የምትይ ከሆነ ደግሞ በህጉ መሰረት ለአንቺ የህግ ከለላ እንዲደረግልሽ እናደርጋለን። ይደረጋል። ምንም አትፍረንሽ። ምንም ያስፈራ ነገር የለም። ይሄ ወንጀለኛ ወንጀልን እንዲስፋፋ እያደረግሽ ነው ማለት ነው። አንቺ የምትከራከሪ ከሆነ ወንጀለኛና ወንጀለኞች እንዲስፋፉ እያደረግሽ ነው ማለት ነው። ስለዚህ አንቺም ልትጠየቂ ይገባል ማለት ነው። እንደዛ ከሆነ ተረዳሽኝ? መሆን የለበትም። እውነታውን እናሳያለን። ህግ ቦታ ወስደን ማፈተሽ ባለብን መንገድ እንፈትሻለን። እውነቱ ላይ እንደርስበታለን። መሆን ያለበት ይሆናል ማለት ነው። እሱም መቀጣት ካለበት ይቀጣል። ሄሎ ፈጠረ ቆየ እኮ እየጠበቅኩ ነው እዛ መናፈሻ። አው እንድንታረቅ ብቻ ነው የፈለግኩት እኔ። በቃ እኔ እናንተ ፊት ለፊት አውርተን ማድረግ ያለብንን እናርግ። ምክንያቱም ይኸውልህ አሁን ገነትም ወደ ህግ ቦታ ሄዳለሁ እያለች ነው። ስለዚህ ወደ ህግ ቦታ ሳትሄድ ናና እኔ አንተ ገነት ሆነን ፊት ለፊት እናውራ። እንደ ቤተሰብ ቤት መምጣት ስላቆምክ ነው እኮ። ናና ፊት ለፊት እናውራ። እኔ እናንተ ፊት ለፊት እናውራ። በቃ ቶሎ ና፣ እዚህ እየጠበቅኩ ነው እንዴ። እሺ እመጣለሁ ብሏል። ግን በቃ አንቺ ሂጂ። የት ነው የምሄደው? ሂጂ በቃ። እንዴ እዚህ ቆሜ ነው ማለት ነው። ሂጂ አንቺ። ዞር በል በቃ ነገሮች። ዞር በል ሳሚ፣ እንዳነካኝ። ለምን? በቃ እኔ ቁጭ በይ በእናትህ። አይ ተዋት በቃ። አይ ነገሮችን እንትን ትልብናለች። ምንድነው የምለው? ይምጣና እስቲ በእናትሽ ጋር መገኝ እንዳነካኝ። እኔ ቆሜ በቃ። ለምን ቆመሽ? ሲታሰር ልታይ ነው? አዎ አየዋለሁ። ልታሳስረው አይደለ? ቆሜ አየዋለሁ። አይ ተዋት በቃ። መጨረሻውን ማየት ከፈለገችም ማየት ትችላለች። አየዋለሁ። የሚያሳስር ነገር አይደለም። እሺ የት እንደደረሰ አይመጣም? እየመጣው ነው ብላላ። የሩቅ ነው? ኧረ አውቆ ነው እንጂ የሚደባበቀው። ይሄን እያየን ነው እሱ። ዞሮ ዞሮ የትም አያመልጠን። ዞሮ ጥራውና ዛሬ ካልመጣ ነው ነገ ቤቱ መሄድም እንችላለን። ከቢሮ አንዳንድ ነገሮችን እናስጽፍና እሺ ቤት እንድንገባ ጽፈን ይዘን እንሄዳለን። ግን ዛሬ መምጣት አለበት። ኧረ ይመጣል፣ እንዳታስብ ይመጣል። ምን ልትሰራ መጣ ደግሞ? ማን ነው እንትን? ይሄ የኢክራም ዘመድ ይሁን እኔ አላውቅም። ብቻ ከኢክራም ሰላም። ምን ልትሰራ መጣ? ምን ልትሰራ መጣ? እዚህ ጋር የህግ አካል ነው። እንዴት እንደዚህ ትናገራለህ? የህግ አካል ነህ? አዎ እውነቱን ነው። ምን ልታረግ መጣ ወደዚህ?
እኔማ ነገር ፈልጌ ነው የመጣሁት እኮ። ምንድን ነው የፈለግኸው? አንተ ጋር ካለ ምንድን ሰውዬው ወደዛ አይደለም። ምንድን ነው የፈለግኸው? አንተ ገባም ወደዛ። ኧረ በእናትህ ወደዛ አይደለም። እኔ በቃ እሱን እኔ ለራሴ ጉዳይ እየጠበቀ ነው እኮ። እኔም ፈልገዋለሁ። መጨቃጨቅ መጋጨት አይጠበቅባትም። ምንድን ነው የፈለግኸው? እኔ አንተን ላናግር ነው። ምንድን ነው የፈለግኸው? ምንድን ነው የምታናግረው? እነሱ እንዲሰሙ አልፈልግም። እኔ ለምንድን ነው እኛ እንዳንሰማ የፈለግኸው? እናንተ እንድትሰሙ አልፈልግም። በቃ እኔ ነኝ እሱን የጠራሁት አይደል እንዴ? ፖሊስ እኮ ነው እንዴ? ኧረ ጉድ! ከእኔ ጋር እናውራና እመጣለሁ። ጠብቁኝ። እሺ ዞር በል እስታይ። አንተ ገና ማታ መጣብኛለህ። አሰብ እና አባቱ ቢሰራ ነው ምን እንኳን ያበላሽ እንዴት ነው ያሰብኩትን ነገሮች እንዳለ ያበላሽሽ ነው። ድግምተኛ እኮ ነው። ድግምተኛ እኮ ነው። ወደዛ ድግምታ ፖሊሱን እንዳይፈዝብን። ምንድነው ፖሊሱን እንዳይፈዝብን። ስለዛ ነው ምን አገባው? ምንድነው የሚለው? ይሄ ደግሞ ይሄን እንዳትሰማው። ይሄ በጣም ኃይለኛ ሰው ነው አለቀ። ከእሱ ጋር ያወራነውን አውርተናል። ያለኝን ነገር ግን ለማድረግ ከባድ ነው። አልችልም። ይሄን ነገር ማድረግ አልችልም ማለት ሊናይም አይፈቅድልኝም ማለት እንዴ? እኛ እኮ የጠራነ የእሷን ወንድም እንድናስይዝ እኮ እና ምን ብሎክ ነው እሱ ይሄን ነገር ማድረግ አልችልም። ሲጀመር ግን አንተ ራሱ ማን ነህ? ምን ብሎ ነው አለቃ? እኔማ የእሷ ልጅ ነኝ። ሳሚ ይባላል። አይ እኛ ያወራነው አውራ ሳሚ ነኝ በል። የመጣበት ምክንያቱም ተናገር። አውራ እንዲፈራ ምንድነው የማወራው? እሱማ የኔ ልጅ ነው። አንተ ማን እያለክ እኮ እኔ ሳሚ ነኝ። ኢክራምን የከሰስኳት ከእንደገና ደግሞ አሁን የእሷን ወንድምም ላሳስራ የመጣው እኮ። እነዚህ ነገሮች የምታደርገው ለምንድን ነው ነው? ተናገር፣ አትፍራ። ምንድነው የምፈራው? ሰውዬ የእሷ ወንድም ንብረቷን ስለወሰደባት ነው። ኢክራም ደግሞ ስላጠፋች ነው። በቃ ሌላ እኮ አለቃ የለም። ምን ብሎ ነው ሰውዬ የተረገመ? አንተም ራሱ ጉዳዩ በህግ አጤና አለበት ማለት ነው። ምን ብለው ነው አንተ? አንተም ማታመጣው ጉዳይ የለብኝም እኮ። እሱ እኮ ነው እያወራ ያለው። አይ የሆነ ነገር ብለዋል። እኔ አይደለሁም እያወራ ያለው፣ እሱ ነው እያወራ ያለው። ኧረ አለቃ፣ እኔ ምንም ያደረኩት ያጠፋሁት ነገር የለም። እነዚህን ነገሮች የምታደርገው ንብረታቸውን ለማስመለስ ምናምን እንደዚህ በጣም የምትለፈው ለምንድን ነው ነው? ከጀርባ የሆነ ያሴርከው ነገር አለ? ኧረ እኔ ምንም ያሴርኩት ነገር የለም። እሱን ተውና፣ አሁን ግን እኔ እነዚህን ነገሮች ማድረግ አልችልም። ህሊናዬ ስለማይፈቅድልኝ ሰላም። ምን ብለው ነው? ዝም ብለህ እኔ ላይ አትጩህ። ምን አባ ብለው ነው ሰውዬው? እኔ ላይ አትጩህ። ምን ልትሆን ነው? ቆይ አንተ ነገሮችን አበላሽ አይደለ? ሰላም እንዳንኖር ነው አይደል? ሰላም እንዳንኖር። ከዚህ በላይ ሰላም ምን አለ? መጀመሪያም ስለ ልጁ ተው። ገና ዞሮ ደግሞ ወደ አንተ ይመጣል ሁሉም ነገር። ምን ብለው ነው በአንድ የቀየርከው ፖሊሱን? ገና ዞሮ ወደ አንተ መምጣቱ አይቀር። አንተ ነው ከማን ነው ከፈጠናልክ አንተ ነው እስር ቤት መካ አይደለም። ግን የሆነ ነገር አድርጎታል ልጅ እንጂ እሱ በአንዴ እንደዚህ አይቀየርም። ምን አባ ብለው ነው? እኔ ምን አድርጌ ያውቃለሁ? ምን አድርጌ ያውቃለሁ? እኔ አረከኝ እንደዚህ አረከኝ አላልኩም። እና ታዲያ ምን ብለው ነው? እኔ የሰሩትን ስራ ሰርቻለሁ። በቃ አለቀ። ወይኔ ሳሚ ነገሮች እንዳለ ሊያበላሽብኝ ነው። ገና ምን አየህ? ገና ታብዳለህ። ገና ታብዳለህ በቁም ማለት ነው። እንደዚህ አይነት ነገር ለምን ትሰራለህ? ግራ ይገባኝ። ይሄ ልጅ ማን ነው? ባለፈም ቤት የመጣ ልጅ ነካ ነው። እኔ ነኝ ሚስጥሩን የነገርኳቸው። እንደውም እኔን ማመስገን አለብህ። ነገሮችን እያበላሸ ነው ማመሰገን። ማን አንተ? ቆይ ለሷ አላልኩልህም እንዴ? ስለ ኢክራም ብዙ ነገር አልነገርኩም እኮ። ታዲያ አሁን ለምንድነው እንዲህ እያበላሸ ያለው? መጀመሪያሽ ለእናትህ አስብ። መጀመሪያ ለእናትህ፣ ለዚህ ምስኪን እናትህ አስብ። ለእናቴ ስለማስ ፊት አትበል። ማንኛውም ተረጋጋሽ። ዝም ብለህ ፊት አትበል። ሰላም